ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነው መርከብ ሚዲያ ቆይታችን አጥር ያለ ቆይታ እናደርጋለን። በዚህ ቆይታችን ታዲያ የምናየው ወይም ቆይታ የምናደርግበት እንግዲህ የአባቶቻችን ውሳኔ አለመከበሩን የሚያሳዩ ነገሮችን ነው ያየን ያለነው። አቡነ ገብርኤል እንግዲህ በተወሰነ ውሳኔ መሰረት በአታቸው እንዲቆዩ በሚል የተላለፈው ውሳኔ እንግዲህ እነሱ ቢወሰንም እንኳን ያንን ውሳኔ ግን ተቀብሎ ተግባራዊ የሚያደርግ አካል አልተገኘም። እንግዲህ ያለንበት ዘመን አንዳንድ ጊዜ ስንመለከተው ምን አይነት ጊዜ ላይ ያለነው እንላለን። ነገር ግን ደግሞ እንደተነገረንና በእግዚአብሔር ዘንድም እንደ አይነት መከራ ሊመጣ እንደሚችል እንደ አይነት ፈተና እንደሚያጋጥም በክርስትናው ስንኖር እንደ አይነት ነገሮች ሊያጋጥሙ እንደሚችሉ አዲስ ነገሮች እንዳይደሉ ብዙ ወደ ኋላ ታሪክን ብንመለከት ከዚህ የባሰም ነገር አባቶቻችን በዚህ ቤተክርስቲያን የነበሩ አባቶች እንዳሳለፉ ብዙ መረጃዎችን እናገኛለንና ዛት ሚንስ ምንም የሚደንቅ ነገር አይደለም። በነገራችን ላይ ሰዎች እንደ አይነት ነገርን ባላከበሩ ቁጥር የበለጠ ራሳቸውን የሚጎዱት እንጂ ማንንም አይደለም የሚጎዱት። ሄዶ አንድ ቀን ዋንጫው ሲሞላ እግዚአብሔር ራሱ ጅራፉን ይዞ እንደሚቀጣ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ፎር ዛት ማተርም ብዙዎች እቺን ቤተክርስቲያናችንን ለማጥፋትና ለመዋጋት ብዙ ጉድጓድ ይምሳሉ፣ ብዙ ድንጋይ ይፈነቅላሉ፣ ግን አይችሉም። እኔም መናገር የምፈልገው ክርስቶስ በዚህ ምድር ላይ በነበረበት ሰዓት በፊልጵስዩስ ቂሳሪያ የክርስቶስን ሰው የመሆን ምስጢር የገለጠ ወይም ደግሞ ሰዎች የሰው ልጅን ማን ይሉታል ብሎ ክርስቶስ በተናገረበት ሰዓት እንግዲህ ሐዋርያት የተለያየ ስያሜ ሰጥተው ነብይ፣ ግማሹ ነብይ ይለዋል፣ ሙሴ ይለዋል፣ ኤልያስ ይለዋል፣ ሌላም ብለውት መጨረሻ ላይ ወደ እነሱ ጥያቄው መልሶት እናንተስ ማን ብላችሁ ነው የምትከተሉኝ ብሎ በጠየቃቸው ሰዓት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎት ነበርና ከዛም ከጴጥሮስ አንደበት ላይ ይሄን ቃል ተቀብሎ ዮና ልጅ ስምዖን ሆይ ይሄንንም ምስጢር የገለጠልህ ስጋና ደም አይደለም የሰማይ አባቴ ነው። ስለዚህ በአንተ ቃል ወይም በአንተ አለትነት ላይ ቤተክርስቲያን መሰረታታለሁ የሲኦል ደጆችና የገሃነም በሮች አይችሏትም ብሎ ቃል ገብቶልናልና እውነት ለመናገር ይሄን ያደረገ አምላካችን በእውነት ስሙ ይክበር ይመስገን። የሲኦል ደጅ የተባሉ የሲኦል በር የተባሉ እንግዲህ በእንደዚህ አይነት መልኩ ቤተክርስቲያን የሚፈትኑ ቤተክርስቲያን ለመከፋፈል ቤተክርስቲያን ለመቆጣጠር ቤተክርስቲያን ለማዳከም ቤተክርስቲያንን ለመዘወር የሚሰሩ አካላት ማለት በሲኦል በርና በሲኦል ደጅነት የሚመሰሉ ናቸው። ግን አይችሉም ተብለዋል። ሊያፈርሱት አይችሉም፣ በፍጹም አይቻልም። እንኳን እነሱ አይደለም ቀርቶ እነኛ ኃያላን የሚባሉ የሮማው ነገስታት የምንላቸው ለ200 ምናምን ዓመት ፈትነዋት አልቻሉም። እውነት ለመናገር ያ ሲባል አሁንም ያሉት አሁንም ዓለምን እየመሩ እንደ ሀገርም እንደ ዓለም አቀፍም የቤተክርስቲያን ጠላት ብለን የምላቸው አካላት ከነሱ ያነሰ አቅም አላቸው ማለት አይደለም። ዞሮ ግን እነሱንም ቢሆን ከጀርባቸው ሆኖ የሚዘውራቸው ዋናው ጠላታችን ዳቢሎስ ነው። እነሱም ቢሆኑ አእምሯቸውን ባልሆነ ያጋንንታዊ አሰራር ተብትቦ ስለያዛቸው ስለተቆጣጠራቸው ይሄንን ክፉ ነገር ለማድረግ ይጥራሉ፣ ግን አይቻልም። ሄዶ መጨረሻው የሚላተሙት ከመለኮት ጋር ነው። ከመለኮት ጋር የተላተመ ደግሞ ይከሰከሳል፣ ይደቃል። እግዚአብሔርን ማሸነፍ አይቻልም። ኢምፖሲብል ልለምችለው ነገር ምንድነው? አስተዋይ ልቦና አይስጣቸው። በሌላ በኩል ደግሜ ደግሞ ማስተላለፍ እንፈልገው ለኛም ለእናንተም ለክርስቲያኖችም ለአባቶቻችንም በሲኖዶሱም በማንኛውም መስመር ላለ አባት ቆራጥነትን ለመንፈስ ቅዱስ ታዛዥ የሆነውን ወይም ደግሞ እስከ ሞት ድረስ የሚያደርሰውን የሃይማኖት ተጋድሎ የምናደርግበትን የሃይማኖታዊ ብርታት እንዲያድለን የእግዚአብሔር አምላካችን መልካም ፍቃዱ ይሁንልን። ልክ ለቅዱሳን ሐዋርያት እንደተባሉት ኃይልን እስከምትለብሱ ድረስ ከዚህ እንዳትወጡ ተብለዋል። ከኢየሩሳሌም እንዳትወጡ ተብለዋልና ከዛ በፊት ይዘባርቁ ስለነበረ ይፈሩ የስጋ ፍርሃት ይኖርባቸው ስለነበረ ሁላችንም የምንፈራቸው ብዙ ፍርሃቶች አሉ። ለምን? በስጋ ሐሳብ ውስጥ እስካለን ድረስ ማለት ነውና እግዚአብሔር መንፈስ ቅዱስ እንግዲህ አጽናኙ መንፈስ ቅዱስ ለሁላችንም ለአባቶቻችንም ለሲኖዶሱም ለሁሉም ለኦርቶዶክሳዊ ሁሉ እግዚአብሔር መንፈስ ቅዱስ አጽናኙ መንፈስ ቅዱስ ይላክልን። በእነዚህ አይነት መልኩ ለቤተ ክርስቲያናችን ፈተና የሆኑም እውነት ለመናገር እግዚአብሔር ልቦናቸውን ይመልሳቸው። ሌላ ምንም የምንለው ነገር የለም። ለምን? በቤተ ክርስቲያን ታሪክ ውስጥ ቤተ ክርስቲያንን ሲዋጉ የነበሩ ቤተ ክርስቲያንን ሲያሳድዱ የነበሩ ክርስቶስን ሲያሳድዱ የነበሩ
በግብረ ሐዋርያት ላይ ኢቭን ብንመለከት እንደነ ቅዱስ ጳውሎስ ያሉ ክርስቲያኖችን የሚያሳድዱ ነበሩና አሁንም ቤተክርስቲያናችንን በተለያየ መልኩ የሚያሳድዱ አሉ። ከራሷም ከውስጧም ከውጭም ተቀናይተው ቤተክርስቲያንን የሚያሳድዱ በርካታ አካላት አሉና በብርሃን መብረቅ መጥቶ ልቦናቸው ላይ ያለውን የክህደት ቅርፊት የፈተና ቅርፊት አስወግዶላቸው እውነተኛውን መንገድ እንዲያሳያቸው መልካም ፈቃዱ ይሁንልን ከማለት ውጪ ላምንለው ነገር የለም። እንዲህ አይነት ነገሮች ብዙ ጊዜ ሊመለሱ የሚችሉት በጸሎት ነው። እንግዲህ ብርቱ የሆነ ንጹህ ልቦና ያለው እውነተኛ እምነት ያለው እውነት ለመናገር የእግዚአብሔር መንበር ማንኳኳት የሚችል አማኝ ሰው ያስፈልገናልና በዚህ ሰዓት የምንፈልገው እሱ ነው። እግዚአብሔር ደግሞ ያንን ጸሎት ልመና ሰምቶ ለኛ ምላሽ የሚሰጥበትም ማለት ነው። ዞሮ ዞሮ ግን ማንኛውም ነገር ቢሆን ለቤተክርስቲያን እንዲህ አይነት ፈተናዎች ብርቁ አይደሉም። ሰዎች ይሄን ነገር ቢያደርጉ የሚጎዱት ራሳቸው ናቸው። እኛ ግን በእምነታችን በሃይማኖታችን ጠንከር እንበል፣ እግዚአብሔር እንለምን። እግዚአብሔርም አይጨክንብንምና አይጨክንብን። በእርግጥ የሚደረገውን ነገር ስንመለከት እጅግ በጣም አስነዋሪ እግዚአብሔርን ምናልባትም ሰማይና ምድርን ሊገለብጥ የሚችሉ በርካታ የነውር ስራዎች ሲሰሩ እንመለከታለን። ነገር ግን እግዚአብሔር አሁንም መሐሪ ነውና መሐሪ ብቻም አይደለም እግዚአብሔር ይቀጣልም በነገራችን ላይና ብዙ ቀጥቶ ያየንባቸው ታሪኮች አሉ። መጽሐፍ ቅዱስ ታሪክ ወደ ኋላ ታሪክን ብንመለከት አሁንም ብንመለከት ወደፊትም ማለት ነው። ስለዚህ እግዚአብሔር ዋንጫው እስከሚመላ ይታገሳል። ዛሬና ነገን ዝም ብሎ አይቶ እንዳላየ ሰምቶ እንዳልሰማ የሚሆነው በእንደዚህ አይነት መልኩ ሰዎች ለተሰጣቸው ክብር ሆነው መገባት ሲገባቸው ላልተፈለገ ዓላማና አጀንዳ ቤተክርስቲያናችንን በእንዲህ አይነት መልኩ ፈተና ለማምጣት መስራት እጅግ በጣም ያስነዋሪ ነው። ከዘር በላይ ማሰብ አለብን። ከቋንቋ በላይ ማሰብ አለብን። ከብሔር በላይ ማሰብ አለብን። ከዛ ወጥተን አንድ የሚያደርገንን የክርስቶስን መንግስት የምታወርሰንን እቺን ቅድስት ቤተክርስቲያናችን የምትነግረን ነገር ትኩረት አድርገን ተቀብለን አንድ መሆን አለብን። መከፋፈል የለብንም። በነገራችን ላይ አንድ ሆነን ነው መከፋፈል። እግዚአብሔር የመጣው ለአማራ፣ ለኦሮሞ፣ ለትግሬ፣ ለአፋር፣ ለከምባታ፣ ለአሜሪካዊ፣ ለፈረንሳይ፣ ለቻይና አይደለም። ለሰው ልጆች ሁሉ ነው። ለሚያምንበት ሁሉ ነው እግዚአብሔር የተሰቀለው። ስለዚህ ሃይማኖትን የአንድ አካል አድርጎ የአንድ ወገን ብቻ አድርጎ መከፋፈል፣ መለያየት ይሄ ሊበሏት ያሰቧትን አሞራ ጅግራናት ይሏታል እንደተባለ ሁሉ ያን ለመጠቀም ነው እንጂ ይሄንን መሰረት አድርጎ ደግሞ ሌሎች እህቶች ወንድሞቻችን እንዳትሸወዱ በክርስቶስ ክርስቲያን የተባልን እኔና እናንተ ከቅድስት ቤተክርስቲያን ጎን መቆም አለብን ነው። ይሄ ነው መልእክቴ። ከዚህ በተረፈ ሌላ ማስቀምጥላችሁ አንድ መልእክት አለ። አንድ ግብፃዊ ሙስሊም ሼህ ነው ስለ ታቦተ ጽዮን የተናገረበት ስለ ታቦት ነው የተናገረውና በነገራችን ላይ በእንዲህ አይነት መልኩ አንዳንዴ እግዚአብሔር ሰው ሲጣጣ ይመለምናል ጎባጣ እንደሚባለው ሁሉ እምነታችንን ከራሳችን አልፎ ሌሎች እንዲመሰክሩ ያደርጋል። አንዳንዴ ተስፋ እንዳንቆርጥ በብዙ ነገሮች ተስፋ የሚያስቆርጡ ነገሮች ቢሆንም እንኳን እንዲህ አይነት ሰዎች መጥተው ደግሞ መልካሙን ነገር እውነተኛውን ነገር እንዲመሰክሩ ያደርጋቸዋልና አንዳንድማችን እየተረጎመ የተናገረው ያስተላለፈው መልእክት አለ። እሱን እንድታደምጡ ነው የምጋብዛችሁ። ታቦት ማለት ምን ማለት እንደሆነ ታቦተ ጽዮን በአክሱም ጽዮን እንደምትገኝ ከነ ሙሴ ከነ ሰለሞን ከነ ዳዊት እንድታርጋ እንደመጣች በቀዳማዊ ምኒልክ አማካኝነት ማለት ነው። ስለዚህ ያ ታቦት ደግሞ አሁን ኢትዮጵያ ውስጥ እንደሚገኝ ሲናገር ሲመሰክር ሰሙታላችሁና ይሄ እጅግ በጣም በዚህ ዘመን ታቦት አያስፈልግም እየተባለ በሚነገርበት ታቦት ምን ይሰራል? እንጨት ነው፣ ተራ ነገር ነው እያሉ ማለት ነው። ዳቢሎስ እንግዲህ በእንደዚህ አይነት መልኩ የዳቢሎስ ዝና ወይም የዳቢሎስ ምንድነው ክህደት መንፍቅና በእንደዚህ አይነት መልኩ እየተገለጠ ባለበት ዘመን በሌላ ሰው መልኩ አድርጎ ደግሞ ስለ ታቦተ ጽዮን ምን ማለት እንደሆነ የት እንደምትገኝ ኢትዮጵያ ውስጥ እንደምትገኝ አክሱም ጽዮን እንደምትገኝ እንዴት እንደሚገልጥ እናያለን። مدينة أكسوم ودا أكسوم الإمبراطورية التي يعود تاريخها إلى ذلك الوقت. بزاقزي يجمر ينبر إمباير قبل 1700 سنة قبل الميلاد. عند 700 عامت كإيسوس مولد بفيت قبل الميلاد كما ولده يعني قول 2000 سنة قبل الميلاد. يا مالد 2000 عامت كإيسوس مولد بفيت سلسونه منور مع 2000 سنة الآن وشوية 4 አሁን 2000 ስትጨምርበት 2025 ታረላ አሁን ያለ ነው። ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة تقريبا በትንሹ እስከ 4000 ዓመት ነው የምናወራው አሁን። وعلى فكرة في أيضا حضارة أخرى قبل الحضارة الأكسومية. ሌላው ከአክሱም በፊት ደግሞ የነበረ ሌላ ስልጣኔ ነበረ በዛው አካባቢ
في أثيوبيا اسمها حضارة دامات. የዳማት ነገስታት ነበሩ። የዳማት ንጉስ የዳማት ስልጣኔ። التابوت انتقل إلى وصل التابوت حق أقصم إلى أقصم وإلى الآن موجود فيها. እስካሁን ድረስ ይህ ታቦት አለ። إلى الآن كانوا قديما يحملونه في المناسبات الدينية. ድሮ በጣም በጥንት ጊዜ ይህንን ታቦት ራሱን ኦሪጂናሉን ተሸክመውት የሃይማኖታዊ ተግባር እና በዓላት ላይ በአመት አንዴ አሁን እንደሚደረገው እኛ ሀገር ያደርጉት ነበረ። يشيلون على أجتافهم በትከሻቸው ላይ ይዘውት ይሄዱ ነበር። يمشون فيه بالشوارع በመንገድ ላይ ይሄዱ ነበር። يعني آلاف البشر ብዙዎች በሺዎች يمشون فيه بالشوارع في الأعياد المناسبات العامة حتى في الحروب تراه. ሌላው ደግሞ በጦርነትም ጊዜ يزوت يوطون يعني بعدين توقفوا خلوه فقط في فترات الأعياد الدينية. ከዛ በኋላ ግን የሃይማኖት ብቻ ስርዓት የሚከበርበት በአመት አንድ ጊዜ የሚያወጡት ሆነ። يمشون في بالشوارع وآلاف مؤلفة من البشر تمشي ብዙ ሺዎች ሆነው መንገድ ላይ ይዘውት ሄዱ ነበር። አሁን እንደሚደረገው دار مداره اكتفوا بعمل نسخ مقلدة ታቦቱን ሌላ መሰል የሆኑ ታቦቶቹን ይመስሉ ነገሮች ብዙ ሰሩለት ወይም እሱን ይመስል من التابوت ከራሱ ከታቦት نسخ የተለያዩ ኮፒዎች እሱ ሚለውን ነው ማስቀምጠው። አይ ቲንክ ያነበበው ከክብረ ነገስት። التابوت الأصلي موجود بعد العزيز إلى اليوم. ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أقسم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። بس طبعا ما تقدر تقرب يمه. አትቀርበውም ማለት እዛው ጋር አትቀርብም ግን ከርቀት ታያለህ። يعني في 100 متر تقريبا بين 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ። بينك وبينه في سور حديدي ممنوع التجاوز. ብረት አጥር አለው መሻገር ክልክል ነው። وهو في مثل القبة እና እንደ ቁባ ነገር አለው ማለት እንደዚህ ክብ የሆነች ግንባታ تحت ነገር التابوت ولا يسمح لأحد أن يقترب منه إلا شخص واحد في أثيوبيا كلها. በኢትዮጵያ በሙሉ ከአንድ ሰው በስተቀር እዛ ታቦቱ አጠገብ መቅረብ አይፈቀድም ለማንም። قسيس تعين አንድ ቄስ ብቻ الكنيسة ولا ملك ولا مسؤول ንጉስ መሪ ነኝ ባለስልጣን ነኝ ከንቲባ ነኝ ምናምን ብሎ መጥቶ ያን ቦታ መንካት አይችልም። ማንም ቦታ አይደርስም። ولا أمير ولا غيره إنه يفتح هذا الصندوق أو يقترب منه غير هذا الرجل. ሌላው ይህንን ሳጥን መክፈት ራሱ የሚችለው አንድ ሰው ብቻ ነው። هو موجود. ሶሪ ታቦቱን ታቡት የሚለው ያው ልክ እንደ ሳጥን አይነት መልክ ነው። ተከፍቶ ውስጡ መልእክት ተቀምጧል የሙሴ እና ያንን ተብሎ ስለሚታሰብ ነው። ይቅርታ ሳጥን የሚለውን የተጠቀምኩት صندوق ነው ያለው። صندوق ልክ እንትኑ የሚከፈት የሚዘጋ ስለሆነ ማለት كنيسة تابوت. لا مو بكنيسة أنا ما شفته بكنيسة والله ما أتذكر. ግን እንትን ነው ይላቸዋል። ምንድነው ቸርች ነው ቦታው እኔ እንጃ አላስታውስም ምን እንደሆነ ብቻ ግን ቦታውን አይቼዋለሁ። كانت فهذه قصة تابوت وهي قصة مذهلة الحقيقة. እኔ በጣም ከባድ የሆነብኝ የሚገርመኝ የሆነ ታሪክ ነው ያየሁት በዚህ በታቦት ጉዳይ። ويعني أنا لما قرأتها كنت أقرأها وشعر جنبي واقف سبحان الله هذا التابوت ممكن يكون ممكن الله ሊሆን ይችላል ያልኩ በጣም እየገረመኝ ነው ያነበብኩት። الله أعلم ما أقدر أقول أنا صح ولا غلط. هو ልክ ነው አይደለም ማለት አልፈልግም። إن في دليل بالقرآن ሌላው በቁርአን አለ ተጠቅሷል ታቦት የሚለው ቃል عن هذا التابوت. صح هو كحقيقة تاريخية موجود. ታሪኩም አለ القرآن قال هالكلام هذا خلاص انتهى الموضوع كحقيقي. لكن وينه የት ነው وين راح የት ሄደ صار في ما حد يعرف إلا الأثيوبيين عندهم الرواية هذه. ኢትዮጵያኖች ግን ያው አለ እያሉ ነው እነሱ ጋር አለ إنه هذا هو يابا من ليك من سليمان في ذلك الوقت وحطه في أقسم. فصار الحين مزار سياحي ما አሁን ያው የጉብኝት ቦታ ሆኗል።
በዚህ አይነት መልኩ ነው على أي الحين بس تزور وتصور من بعيد وكذا واذا في فيديو تصور فيديو ከርቀት ብቻ ሆነ ከላይ ፎቶ ማንሳት ትችላለህ መብትህ ነው ቪዲዮ መቅረጽ ትችላለህ ብቻ اي ብቻ تعلق او شيء كذي لكن لا يسمح لاحد مطلقا بالاقتراب من الصندوق هذا او التابوت الا القسيس المعين هذا واحد ግን መቅረብና መክፈት የመሳሰል የሚፈቀድለት ለአንድ ሰው من الأماكن السياحية التاريخية المهمة أبو عبد العزيز في أثيوبيا. نعم. في بعد أماكن سياحية ثانية تاريخية لها تأثير بالتاريخ. ስለዚህ ይሄ ማለት ይላል ሰው የእውነቱን ነው ብዙ ነገር አለ ከታሪክ ጋር ግንኙነት ያለውን ለማገናኘት ንጹህ ሆኖ ማንበብ ማየት ምናምን በጣም ወሳኝ ነው ማለት ነው ما في شك في اشياء كثيره بس هذه المدينه ايضا نظرا لانها تاريخيه قديمه جدا በተለይ ይሄ ከተማ አክሱም ባለው በጣም ጥንታዊ ከተማ ከመሆኑ አንፃር تخيل 4000 سنه ولا الان عايشه يعني ها 4000 ዓመት በፊት ጀምሮ የነበረ فهذه المدينة أيضا فيها آثار نادرة جميلة جدا الحقيقة الآثار በጣም ቆንጆ የሆነ የድሮ የጥንታዊ የሆነ በጣም ውድ ነገር አለባት تابعة لليونسكو ዩኔስኮ የመዘገበ فيها شهادة بأن هذا من التراث العالمي የዓለም አቀፍ የቱሪስት መስህብ ቦታ ተደርጎ ተመዝግቧል